እንደ ድራማውም ይሁን እንደ እውነቱ የሆነ ነገር ነው እና ሁለቱ ተመካክረው ሁለቱ ፌል እንዳያረግባቸው ስራውም ኦዲየንሱም ገብቶሻል። መጀመሪያ ላይ እች ልጅ ስትመጣ አንቺን የሚፈልግሽ ለስራ ነው፣ እኔ ደግሞ ፕራይቬት ላይፋችን ነው። ታዲያ ሰው አያውቅሽም ብትላት ሰው ማወቅ አይጠበቅበትም። የኔና ህይወት የሱ ህይወት የኔና የሱ ህይወት ነው የመጣ እኛ እንተዋወቃለን ተነጋግረን ነው። አላቅም እኔ ሲል እሷ እስከ መጨረሻ እኔ እሱና እግዚአብሔር ያውቃል እያለች ነው እስከ ዛሬ ድረስ የምትናገረው። እኛ እንተዋወቃለን፣ እኛ እንነጋገራለን፣ በውስጥ የምትለኝን ለምን ቪዲዮ ላይ አትላቸውም ብላ ነው ያለችው። ስለዚህ እነዚህ ልጆች አሁንም ተነጋግረው ከዛ ይሄን ልበልና ፊት ለፊት ላይ አንቺንም እሷንም አስወጣው ልበልና እኔና አንቺ ፕራይቬት ላይፋችንን እንጀምር የኔ ሀሳብ ነው ይመስለኛል። ከዛ ደግሞ እናንተ ታፍሩበታላችሁ። ቪዲዮ ዲኤንኤ ሲመጣ ሁለቱ ተነጋግረው ይኸው ይሉናል። እኔ ፕራንክ ነው ከተባለ ድራማ ነው ከተባለ የዝችን ልጅ ባል የልጁን አባት ማየት ፈልጋለሁ። ዲኤንኤውን ደግሞ የት ሆስፒታል እንደሆነ ምን አይነት እንደሆነ እንዴት እንደሆነ በደንብ እንዲያስቀምጡልን ኮሚኒቲ ላይ ፈልጋለሁኝ። በቃ እኔ እዚህ ላይ መጨመር የምፈልገው ይሄ ልጅ እውነት ከሆነ የዛሬ ውሳኔ ለልጅቷ ስራ ብቻ ነበር የሚፈልጋት ማለት ነው። እስከዛሬ ምንድነው ፍቅር የለበትም ማለት ነው። ፍቅር እንዴት ነው በአንድ ጊዜ በራሱ ባመጣው በራሱ እንደዚህ ባረገው ነገር አልፈልግም ብሎ የሚገፋው ለምንድን ነው? በግልጽ ብዙ ነገር መክፈያ ወይም መሰናበቻ ሊኖር ይችላል። ግን እዚህ ጋር የፈለጋት መንገድ ለስራ ነው እንጂ ለፍቅር እንዳልሆነ ነው የምረዳው ከሱ ዘንድ ማለት ነው። ሰርፕራይዝ ነው ተብሎ ከተባለ ደግሞ ሽማግሌ ነገ ሰርፕራይዝ ወይ ከነገ ወዲያ ወይ ከዛ ወዲያ በስነ ስርዓት ሽማግሌ ተልኮ እነጋሽዬ ቁጭ ብለው በደንብ በህዝብ ፊት ማየት ፈልጋሉ። አለበለዛ ይሄ በድራማ መልክ ኖ ስጦታ ሊያስደስትሽ ይችላል እንጂ ውስጥሽን የተሰበረውን ነገር እንዴት ይመልሳል? ዲኮር ይሄ እኮ ዲኮር እኮ ነው። የሰው ልጅ ልብ እኮ ተሰብሯል። መስታወቱ ሲያውሪ እስቲ አውሪ። አሁን የገባሽው አስተያየት ምን አለሽ? የኔ እናት ሰላም እህቶቼ ደህና ናችሁ? እግዚአብሔር ይመስገን። አንቺ ሴትዮ የምትባይ ማለት ነው የምትገቢ ከሆነ ግቢና አውሪ፣ ያለበለዚያ ኮሜንት እንዳትሰጪ ብሎክ ነው ማድረግሽ። ነግሬያለሁ። እኔ የሚመስለኝ ማለት ነው ማርያምን ዲራማ እየመሰለኝ አይደለም፣ ብሩኬ እንደሚያወራው በቃ እና ሃይሚ ማለት ነው እንደሆነ የትብር እንዳለች የሚታየው ማለት ነው ዲራማ የሚመስለኝ አይመስለኝም እና እውነት ለመናገር ሃይሚ አይገባትም። እኔ ብዙ ጊዜ እናንተን ካስሮኛ ያዳምጣቸዋለሁ። እኛው ስራ ስለሆነ ብዙም አይመስለኝም፣ ግን ኤልፎን ልታ ያዳምጣቸዋለሁ። በዛሬ አስተያየት ያየሁት ነገር ቢኖር ብሩኬ እውነት ለመናገር ሃይሚ አይገባትም። የተናገረው ንግግር ሁሉ ትክክል አይመስለኝም። ሲጀመር ፍቅር እኮ ብዙ መንገድን ትሄዳላችሁ፣ ብዙ መንገድ ብዙ ርቀት ይሄዳል አይደለም። ሃይሚ እኮ በማግስቱ ነው አይደለ? በማግስቱ አብረሽኝ ሆኚ ዲኤን ተመርምሮ እንኳን የኔ ልጅ ነው የሚባል እንኳን ቢሆን ራሱ አብረሽኝ እንድትሆኝ እፈልጋለሁ፣ እንድትለይኝ አልፈልግም ብሏል። በማግስቱ ደግሞ እሷ እዩ ጠራችኝ ብላ ወረቀት ሰጠቻት። በማግስቱም እንደዛ ደግሞ እሱ ሩም ቤት ይዟት መጣ። በእንደዛ ትጣሉ አይደለም። አሁን ለምንድን ነው በሃይሚ እንትኑ የሚዞረው ማለት ነው? አሁን ሁሉም ጥፋት እኮ ወደ ሃይሚ እየዞረ ነው ማለት ነው። ሃይሚ ነው የተጎጂ እንጂ ብሩኬ አይደለም። ሁልጊዜ ብሩኬ የሆነ ነገርን ታጠፋት አይደለም። ይሄ ስራ ሃይሚ አምጥታ ራሱ ቢሆን ይሄን እግዚአብሔርን አምላክ ከነ ቤተሰቦቿ ነበር እዚህ ቪዲዮ ላይ አምጥተው የሚዘቀዝቋት ማርያምን እና ማለት ነው። እናንተ ዛሬም ነገ ከጎኗ ሁኑ፣ ደግፏት፣ አበረታቷት። እኛም እንደዚህ እናበረታታለን ነው የምለው። እኔ ይሄ ነው ሀሳብ ያለኝ። ወዳችኋለሁ። ለቻለሁ እዚህ ጋር ያለሽው አውሪ ማናት? አያልሴ ነው ምንድነው? አስተያየት የሚሰጥ ሰው ካለ ከታች አስገቢ። አዩን አውርጃትና የለችን አውርጂና አውርዱኝ። በቃ እንግዳ ስላለብኝ ነው። እኔ እሺ፣ በጣም ብዙ ሰው አለ፣ ጫጫታ ስላለ ነው። እኔ ልውረድላት። እችን ሳበት ማን ያወጣው? አዩ ናት የወጣችው። አዩ እኮ አለች ውዴ፣ አለች። አየለች ናት የወጣችው። እሺ
ኮፒ ሊንክ አድርጉልኝ እስቲ ነው ወዶች፣ ኮፒ ሊንክ አድርጉ። አንቺ ማስተያየት ስጪ መቅድዬ። አንቺም እኮ መናገር አለብሽ እኮ የራስሽን ሀሳብ። እየተናገርኩ ነው የኔ ውድ። እኔ እኮ ተናግሬያለሁ ቅድም። ምክንያቱም አብረው ቢኖሩም ለኦዲየንስ አይደለም፣ አብረው ባይኖሩም ለኦዲየንስ አይደለም። ለራሳቸው ጥቅምና ለራሳቸው ጉዳት ነው። ጉዳታቸውን ራሳቸው ነው የሚያውቁት፣ ጥቅማቸውን ራሳቸው ነው የሚያውቁት። አንድ በይ። ሁለተኛ ደግሞ እኛ እዚህ እየተናገርን ያለው ስለ ሴት በቃ ነገ ጧት አንቺ አብረሽ የምትሆኚው ሰው እንደዚህ አታመነጫጭቂም። ነገ ህይወት የምትቀጥዩ ሴት ጋራ አብረሽ ለነገ ትዳር እኔ እኮ ስራ ስለሆነ ፕራንክ ስለሆነ እንዴ ወንዱ ከሱስ ምን ይማራል? ይሄንን አያስቡም እንደ እነሱ? እኔ ወንዱም ነገ ተነስቶ እኮ እንደዚህ ነው የሚያደርገው። ነገ እኮ ይሄ ያየውን ነው እኮ የሚያደርገው። እኛ ይሄን ስንናገር ለምን እሱ ላይ ብቻ ለኦዲየንስ? አዎ ኦዲየንስ ጋር ፉክክር ይቅርበት በቃ። ኖ አዎ ጥፋተኛው እሱ ስለሆነ እኮ ነው። እንደዚህ ነው የምናወራው እኮ አልኩሽ እኮ ድራማውን ራሳቸው አመጡ አይደል እንዴ? አረ ተረገዝ ተባለ። በቃ ድራማውን ይዘው ነው መሄድ ያለባቸው እንጂ ኦዲየንስ እንዲህ ስላለኝ ኦዲየንስ ብዬ ነው ምን የምሰጠው? ኦዲየንስ ብዬ ነው ለእናንተ ብዬ ላ አቢብቲ እኔ የሚኖርልኝ ኦዲየንስ እኮ አይደለም። እኔ ነኝ የምኖረው ህይወቴን አይደል እንዴ? አንቺ ለኔ ህይወት ትኖርልኛለሽ? እናቴ እንኳን ለኔ ህይወት አትኖርልኝም። ምክንያቱም እኔ ነኝ የምኖረው ያንን ህይወት እንዴ። ለምንድን ነው ይሄንን ማገዝን? እኛ ይሄንን ስንናገር እኔ አሁን የከሌ ስለነሱ እንደ መናገርም አልፈልግም። ምክንያቱም ንቄት ይጫጫሉ። ግን ምን መሰለሽ በቃ እሱ የሚናገረውን ህዝቡ ደግሞ እዚህ ቤት ከፍቶ 200 ሰው እንዲህ ስለተባለ ነው ያደረገው አይባልም። እሷን ያመነጫጨቃት በኦዲየንሱ ምክር ለምን እንደ ሃይሚን ነው እንጂ ወደዳት እንጂ ኦዲየንስን አይደለም። ኦዲየንስ ነው እንደ ለሱ ህይወት የሚኖርለት እንዴ። ምንድነው እንደዚህ አይነት ነገር? እግዚአብሔርን ይሄ ነገር በጣም ነው የሚያስጠላው። እሷ እኮ ነች ከጎኑ ያለችው። ይቅርታ ደግሞ ማለት ያለበት እሱ ነው። በቃ አጥፍቷል። ቢያንስ ልጁ እስከሚወለድ ድረስ ማድረግ ያለበት እሷ ናት እኮ። ልጅቷም እሱም ማናት ሃይሚን ነው ማድረግ ያለበት እሱ በቃ ሰው ጥፋተኛ ነህ ከተባለ አላጠፋውም ብሎናል። አላጠፋም ብለን ስንል ሌላ ነገር አየን። አሁንም አላጠፋም ስንል ሌላ ነገር አየን። አሁንም አላጠፋም ስንል ሆቴል ውስጥ አየን። እሺ ጥፋት አይደለም ብለን ስንል እንደ እኛም እኮ ተናደናል እኮ አይደለም። አጠገቡ ያለችው እቺ ትንሽ ልጅ እንዴት አርጋ ስትመን? ከባድ እኮ ነው። እየሰደበሽ እያመናነጨቀሽ ከፈለግሽ መኝ ካልፈለግሽ ተይው አይልም እኮ አጠፋ የተባለ ሰው። አላጠፋውም ወይም አጥፍቻለሁ ነው። እንደዛ አይደለም። መለማመጥ፣ መለመን፣ እሷን ማባበል አለበት። ካልሆነ ለምንድን ነው በዚህ ደረጃ እሷ ላይ ሄደው? ድራማስ ቢሆን ምንድን ነው የሚያስተምረው? ያጠፋ ሰው ይሳደባል ነው ወይስ ያጠፋ ሰው ይለማመጣል፣ ሰዎችን ይንከባከባል ነው እንዴ? ይሄን ነገር ማስተካከል አለባቸው። እነሱም ቢሆን የሚሰራውን ስራ ማወቅ አለባቸው። እንዴ እኛ ደግሞ ደደቦች አይደለንም። ደደብ አድርገው ነው የሚገምቱን። ከነሱ ያነሰ ትምህርት ቤት ከነሱ ያነሰ ኑሮ አይደለም። አረብ ሀገርም ይኑር ስንት ሰው ነው አረብ ሀገር እኮ ዩኒቨርሲቲ ተመርቆ አረብ ሀገር የሚሰራ ስንት ሰው ዩኒቨርሲቲ ጨርሶ ስራ ይዞ እንደገና ከሀገር ቤት ይሻላል ብሎ ስንት ልጆች ስንት ህይወት የተከፈለበት። ለምንድን ነው በዚህ ልክ ንቀት የሚያሳዩት ለሰውስ? እንዴ እኛ አናመዛዝንም እንዴ? አናቅም እንዴ? እንዴ በጣም ብዙ የምናውቃቸው ነገሮች አሉ፣ ግን የማንናገራቸው በጣም ብዙ ያወቅናቸው ያየናቸው ነገር አለ በዚህ 2 ዓመት፣ ግን ልንናገራቸው ማንፈልገው። ዛሬ ግን ፈንድቶ እዚህ ጋር ስለደረሰና ስለመጣ ነው እንደዚህ። እኔ ገብቻ አላቅም፣ ቲክቶክም መግባትም አልፈልግም። ስራዬም አይደለ ሰዓትም የለኝ። ስራ ላይ ሆኜ ነው እያያችሁኝ ነው። ግን ለነሱና ለነሱ ፍቅር ብቻ ስል ነበር የምገባው። እነሱን አይቼ ብቻ ለመውጣት ጌምም ሲጫወቱ እነሱን ብቻ ብዬ አሁንም እዚህ ምገባው ለነሱና ለነሱ ብቻ። እኔ ተለያይተው ማየትም ማሰብም አልፈልግም። ግን የሚያሳዩት ነገር በጣም ነው የሚያሳዝነው። እቺ ልጅ ስትገፋ በዚህ ደረጃ ደግሞ ቁጭ ብዬ በለው አንተ ጥሩ ልጅ ነህ፣ አንተ የሴት ልጅ ነህ። እኔ የሴት ልጅ ነኝ። እኔ ራሴን አከብራለሁ። እኔ ወንድሜን አከብራለሁ። እኔ ልጄን